60ውን ከፍላችሁ 40ውን በነፃ በራስህ ስትገነባውና አውትሶርስ ስታደርገው በጣም ትልቅ ልዩነት አለው። የሚሸጥላቸው ሪል ስቴት ነው፣ መሬቱ ደግሞ የግለሰብ ነው። ሶ በእንደዚህ አይነት የተበሉ ከነጭራሽ አብዛኛው ደግሞ ዲያስፖራ ነው ኢንቨስት እያደረገ ያለው። ላይ ይሄንን ፖድካስት የሚያዩት 60-40 አለ ወይስ አልቋል? እኛ እንደ ሁዳ ኮንሲደር አድርገን እየሰራን ያለ ነው ቦሌና ቦሌ ነው። ሰላም እንዴት ናችሁ? የመባ ሪል ስቴት ፖድካስት ተከታታዮች ሁላችሁም በየራሳችሁ ሰዓት አቆጣጠር እንደምን ቆያችሁ እያልን የዛሬ እንግዳችን ከሆኑት የሁዳ ሪል ስቴት ማኔጀር አቶ ምስጋናው በለጠ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። መባ ሪል ስቴት ፖድካስት ኢዜድ ኮኔክት። እሺ አቶ ምስጋናው ስለመጣ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ። ሁዳ ሪል ስቴትን እስቲ ግለጽልን። ሁዳ ሪል ስቴት ማን ነው? ወንደርፉል። ሁዳ ኢንጂነሪንግ ይባላል። ሁዳ ኢንጂነሪንግ እና ሂባ አርክቴክት የተባሉ ሁለት ካምፓኒዎች ናቸው ያሉት። በመጀመሪያነት ያለው ሁዳ ኢንጂነሪንግ እና ሁዳ ኢንጂነሪንግ የኢንጂነሪንግ ስራዎችን ይሰራል። ኮንስትራክሽን ላይ፣ ሱፐርቪዥን ላይ፣ ኮንሰልታንሲ ላይ ይሰራል። ሌላኛው ደግሞ ሂባ አርክቴክት የሚባል እህት ኩባንያ ያለን፣ እሱ ደግሞ የአርክቴክቸራል ስራዎችን ደግሞ ይሰራል ማለት ነው። ዲዛይን ይሰራል። ሶ አርክቴክቸራል ላይ ያሉትን ነገሮች እንዳለ የሂባ አርክቴክት ይሰራ፣ የኢንጂነሪንግ ፓርቱን ደግሞ ሁዳ ኢንጂነሪንግ ይሰራዋል ማለት ነው። ከ2009 ጀምሮ ተመስርቶ እስካሁን በኮንስትራክሽን፣ ዲዛይን፣ ኮንሰልታንሲ፣ ሱፐርቪዥን እና እንዲሁም ኢምፖርት ኤክስፖርት ላይ የሚሰራ ካምፓኒ ነው ማለት ነው ሁዳ ኢንጂነሪንግ። ኦኬ፣ በጣም አሪፍ። ሁዳ ሪል ስቴት ከሌሎች ሪል ስቴቶች በምንድን ነው የሚለየው? ሁዳ ይሄ ይለየዋል የምትለው ነገር? ወንደርፉል። ብዙ ጊዜ አሁን እያየን ባለው ሁኔታ በቃ ሪል ስቴት ያጭበረብራል ምናምን የሚባል ነገር አለ እና በተቻለን አቅም ትረስት ወርዚ ሁነን ለመምጣት ነው በቃ እየሰራን ያለ ነው እና እየሰራናቸው ያሉ ነገሮች አንደኛው በጣም ክላይንት ከሚማረርባቸው ነገሮች መካከል ዴሊቨሪ ነው እና ያንን ዴሊቨሪ ቡልቡላ ላይ ሞከርነው አንድ ፕሮጀክት ነበረ። 2 አመት ነበረ ፕሮጀክት የታሰበው። ሶ ከ2 አመት እኛ በ1 አመት ከ7 ወር ጨርሰን በማስረከብ ላይ እንገኛለን ማለት ነው። ስለዚህ በፍጥነትና ትረስት ወርዚ ሆኖ ክላይንቶች ጋር በጊዜ በማድረስ ለመታወቅ ነው እየሰራ የሚገኘው ሁዳ ኢንጂነሪንግ ማለት ነው። በጣም አሪፍ። እሺ ምናልባት ያው ሪል ስቴት ላይ እንዳልከው ትንሽ ትረስት ኢሹ አለ እንደ ሀገራችን። ሪል ስቴት ሲባል ሁሉም በቃ አጭበርባሪ ነው እንደዚህ ነው የሚባል እውነት ነው። ኖርማሊ 100 ሪል ስቴት ቢኖር ከ100 10 ሊሆን ይችላል እንደዚህ አይነት ስራ የሚሰራ፣ ግን ሁሉንም ማብረህ አንድ ልትጨፈልቀዋል እንደዚህ አይነት ነገሮች አሉና ከነዛ አንፃር ደግሞ እንዳልከኝ በጣም ኩባንያዎቹ ብዙ ናቸው። ኢምፖርት ኤክስፖርት፣ በዲዛይን ኮንስትራክሽን አብዛኞቹ ነገሮቹ በራሳችሁ የሚንቀሳቀስ ይመስለኛል ይሄን ሲረዳና። ስለዚህ አሁን እነዛን ትረስት ኢሹ ደግሞ ጀስት የቦሌ ቡልቡላውም መልስ ሰጥቷል ብዬ አስባለሁ። ስለዚህ እስቲ አሁን ላይስ እናንተ ምን እየሰራችሁ ትገኛላችሁ? እሺ መልካም። ስለ ሁዳ ጠቅልል ሳደርግላችሁ ሁዳ ብዙ ጊዜ አውትሶርስ የተደረገለትን በኢንጂነሪንግ ፓርት ነበረ ሲሰራ የነበረው፣ አርኪቴክቸር ፓርት ነበረ ሲሰራ የነበረው። ምንድነው ያደረግነው? የቡልቡላውን ፓርት ከጨረስን በኋላ ማርኬት ጋፑን ማየት ጀመረን። ማርኬት ጋፑን ስናየው ያው ብዙ ጊዜ ሰርክላችንን መረጥንና አንደኛው ያደረግነው ነገር ሰርክሉ ስናየው ከቦሌ ለቀላ ለመውጣት ነው እየሰራን ያለ ነው። ዳውንታውን ከመሆኑም የተነሳ ቡልቡላም ቢሆን ከቦሌ ኤርፖርት ጀርባ ነው። ሶ አዲስ ፕሮጀክት ጀመረን። የአዲስ ፕሮጀክት የጀመርነው ምንድነው ለአዲሱ ስቴዲየም አዲያባ አዲሱ ስቴዲየም እንዲሁም ለዊንዶስ ኦፍ አፍሪካ የሚባል በ70 ሄክታር ላይ የተገነባ ያለ አለ። ሶ ለነዚህ ፕሮጀክቶች ቅርብ በሆነ ቦታ በቦሌ ኢምፔሪያል አዲስ ፕሮጀክት ጀምረናል። ይህ ፕሮጀክት ምንድነው እንዲያደርግ ያደረግነው? አዲስ ይዘን የመጣናቸው ነገሮች አሉ። በፍጥነትና በጥራት ገንብተን ህዝቡ እየተማረረበት ያለውን ያው እንደምታዩ ትንሽ ናቸው ያሉት ነገሮች፣ ግን ትንሹ ነገሮች ናቸው የሚገኑት። 99% የሆነ ነገር ቢኖር ከ99 የሆነች ነጭ ልብስ ብታረግ የሆነች ትንሽዬ ቅባት ነገር ቢነካት እሷ ላይ ነው በጣም ብዙ ፎከስ የሚያደርገው እና ያችንም ቢሆን ለማዝራት እየሰራን እንገኛለን ማለት ነው። ስለዚህ እያደረገን ያለነው ነገር ምንድነው? በፍጥነት ለክላይንቶች እንዲደርስ በማድረግ እና አማራጮችን በማቅረብ ምንድነው ሰዎች ገንዘብ ይዘው ያንን ገንዘብ የተሻለ ይሰጡናል፣ እነሱ እንዲሰጡን እናደርጋለን። ከዛኛ ደግሞ ለዛን ያክል በቂ የሆነ ዲስካውንት ሰጥተን በጊዜው በፍጥነት ለማስረከብ ነው በጥረት እየሰራን የምንገኘው ማለት ነው። እሺ አሪፍ። ሌላው ምንድነው አሁን ብዙ ሪል ስቴቶች ስራቸውን በሚሰሩ ሰዓት ማርኬቲንጎችን አያማክሩም፣ ያለውን የውጭ ማርኬት አያዩትም በደንብ። ጀስት በቃ በመሰላቸው እንደፈለጉት አድርገው የሚሰሩት ነገሮች ይበዛሉ። ከዛ በኋላ ላይ ሲወጣ ተሸጥ አትሸጥ ሌላ ታሪክ ውስጥ ይገባል። ስለዚህ
የእናንተስ እንዴት ነው? ካለው ማህበረሰብ ያገናዘበ ነው ዋጋችሁም ያሉት ነገሮች የካሬ ስፋታችሁስ እንዴት ነው? ብዙ ጊዜ የካሬ ዋጋ እና የካሬው መጠን ሲለያይ ኦልሬዲ ትንሽም ዋጋ ሊሆን ይችላል፣ ግን ካሬው በጣም ሰፋ ሲል ዋጋውን በዛው ልክ ከፍ እያለ ይሄዳል እና የሰውን አቅም ያገናዘበ ነው የምትሰራቸው? እንዳልከ ዲዛይን በራሳችሁ ነው፣ ኮንስትራክሽን በራሳችሁ ነው። ስለዚህ ይሄን ነገር ያማከለ ነገር ጥናት አድርጋችሁ ይዛችሁ መጥታችኋል? እንዴት ነው እሱ ላይስ? አሪፍ ሀሳብ ነው። የሁዳ ኢንጂነሪንግ ባለቤት ኢንጂነር ይሄንን ፕሮጀክት አሁን አዲስ የጀመረውን የቦሌ ኢምፔሪያል ፕሮጀክት ስንጀምር ገና ከትንስሱ መጀመሪያ 2 ኤጀንቶች ነበረን እኛ ራሳችን ማለት ነው። ኬኬ ፕሮፐርቲስ እና ዞበል ቤት የተባሉ 2 ኤጀንቶች ነበረን ስንሰራ የነበረው። በቡልቡላው ፕሮጀክት ነው ተግባብተን ከኢንጂነር ስንሰራ የነበረው። ከዛ ምን አለን ኢንጂነር ጠራንና እንደዚህ ፕሮጀክት አስቤያለሁ ምን ትላላችሁ አለን። እዛ ዲዛይኑን አሳየን። በፍጹም ይሄ አይሆንም ኢንጂነር፣ በቃ እኛ ማርኬቲንጉን እኛ ሰርተናል። ሂዝ ጂኒየስ ገባ ማማከር መፍቀዱ በራሱ ማለት ነው። አንዳንዱ ከጨረሰው ካበላሸው ምናምን በኋላ ኑና ሽጡት ይሉሃል። ከዛ ግራ ነው የሚገባ። ካሬው ትልቅ ነው፣ ማርኬቲንግ ፈልገው ሌላ ነገር ነው። ሁለት ማይጣጣሙ ነገሮች ነበሩ። እኛ ግን ቡልቡላ ፕሮጀክት ላይ ኤጀንቶቹን ከሱ ጋር ስንሰራ አየንና ይሄን ፕሮጀክት ልሰራ አስቤያለሁ፣ ስለዚህ ምን ታደርጋላችሁ አለን ማለት ነው። ልክ በእንደዛ በሚለን ሰዓት የሰራው ዲዛይን ነበረ። ስናየው ትልልቅ ካሬዎች ናቸው። ኢንጂነር ይሄ አይሆንም፣ ሙያውም ነው እሱ ያው የሄደበት ኢንጂነሪንግ ፓርቱን ነው፣ እሱን ስለሆነ የሚሰራው። እኛ ደግሞ የማርኬቲንግ ፓርቱን ነበረ ዲስከስ እናደርግበት የነበረው። ምንም የተባባለው ነገር የለም፣ ግን እቺኛውን ብታስተካክላት ከዛችን ብታደርጋት ከዛ እንዲህ ያልነው ያንን ነገር ተቀበልና ሪዲዛይን ተደረገ። መጀመሪያ የነበረው ዲዛይን እንደዛ አይነት ዲዛይን አለበት። ትልልቅ ካሬዎች ሰፋ ያለ ካሬ ሀበሻ ይወዳል ቢሰጠው ምናምን፣ ያው ሰፋፊ ካሬ የሚጠራ ሰው የለም። በእነዚህ መልኩ ነበረ እሱ ያዘጋጀው። እንደዛ ሲለን ነበር እንደዛ አይሆንም ኢንጂነር በፍጹም ግደል አይሆንም፣ በቃ በፍጹም አታረጉም አለው። አንድ አብረን በቲም የምንሰራቸው ልጆች ነበሩ። አንድ ላይ ዲስከስ አደረግን። የእኛ ቲም ጋር አርኪቴክቶች፣ ኢንጂነሮች ነበሩ። የኢንጂነሩን ፓርቱን ኢንጂነር ዶኒ ይባላል። ኢንጂነር ዶኒ ይሄ እንደዚህ ቢደረግ አለ። አርኪቴክት ፓርቱን ደግሞ አርኪቴክት ጳውሎስ የሚባል ጓደኛ የስራ ባልደረባችን አለ። እሱ ደግሞ የአርኪቴክቸር ፓርቱን እቺኛው እንደዚህ ብታረጋት ዛቺኛው እንደዚህ ብታረጋት ምናምን ብለን ነገር ነው። ሰውየው ደስ የሚል ነገር ሂዝ ዱወር በቃ የሚያደርግ ሰው ነው። ተቀበለን፣ ያንን አፕላይ ያደረገ። ከዛ ፕሮጀክቱ ላውንች ሲደረግ እዛ አብረን ለምን አብራችሁን ጆይን አታደርጉም? ሀሳብ እንደዚህ ሰጣችሁኛል፣ ከሰጣችሁኛ ቀር ማርኬቱንም እናንተ ያዙትና አብረን በጋራ ለምን አንሰራም የሚል ሀሳብ ከኢንጂነር ሲቀርብልን ዋይኖተኛም ፍላጎት ነበረን። እሱ ትልቅ ደረጃ መድረስ ይፈልጋል። ማርኬቱ ደግሞ በእኛ በኩል አለ። ኢንጂነሪንግና የአርኪቴክቸር ፓርቱ በሁዳና በሂባ አርኪቴክት የሚሸፈን ከሆነ እኛ ማርኬቲንጉን ይዘን ያለውን ጋፕ ለምን አንድ ላይ አንሞላም ተባብለን ተያይዘን የሰራ ነው። ፕሮጀክቱ አፕላይ ከመደረጉ ከአመት በፊት ኦልሬዲ አብረን ዲዛይኑን እንዴት መደረግ እንዳለበት አብረን ዲስከስ አድርገን ነው የገባንበት። አንደኛ የፈታነው ነገር ቢኖር ይሄ ነው፣ የዲዛይንና ማርኬቱና እውነት የሚፈለገው ነገር አንደኛ በሱ ሶልቭ አደረግን። ሌላኛው ገበያ ባልከው መሰረት እውነት ነው። ራስህ ስትገነባውና አውትሶርስ ስታደርገው በጣም ትልቅ ልዩነት አለው። እኛ መገንባታችን ትልቅ ጥቅም እንድናገኝ ረድቶናል። ምንድነው ያደረግነው? በካሬ ኦልሞስት ገበያውን አየን። እንደማየት ታያለ ማናቸው አብሮን ኮምፒት ሊያደርጉ የሚሉትን ነገሮች አናላይዝ ሰራን። ከዛ ደግሞ ዋይኖት ለምን በራሳችን ደግሞ አንመጣም፣ አዳዲስ አይነት ስትራቴጂዎች ለምን ይዘን አንመጣም ማለትና ማርኬቱ ላይ አፕላይ ያደረግነው ቦሌ ላይ በቃ 60-40 ይዘን እንግባ፣ 60% ስጡን፣ በቃ እኛ 40% ቅናሽ እንስጣችሁ። በፍጥነት እንገባ። እናንተም ሊዮም የተቸገርነው እንዴት መሰለ፣ ቦሌ ቡልቡላ ላይ በፕሮግረስ ነበረ ሲከፈል የነበረው። እኛ ግንባታውን ጨረስን፣ ሰው ግን ለኛ አልከፈለን። ስለዚህ ማርኬት ላይ ካለው ተገላቢጦች ነበር ይሆነልን ማለት ነው። ስለዚህ ምንድነው ያደረግነው? 60-40 ጥቂት ቤቶችን እንሸጣለን፣ ከዛ በኋላ 40% ዲስካውንት እናደርግላቸዋለን፣ 60 ይከፍሉናል። በእንደዚህ መልኩ ማርኬቱ ላይ ይዘመጣል ማለት ነው። በፍጥነትና ባሪፍ ሁኔታ ማርኬቱ ላይ ገብተናል ማለት ነው። እንደዛ አድርገን ሰርተናል። አነሳልኝ እንጂ እኔም ልጠይቅ ነበረ። ትንሽ ለየት ያለብኝ አልተለመደም። ብዙ ጊዜ የተለመደው ምንድነው 60ውን ከፍለ 40ውን በረጅም በዱቤ ነበርና የእናንተ ደግሞ 60ውን ከፍላችሁ 40ውን በነጻ ሲባል ሰው ጋር የነበረው ነገርስ እንዴት ነው ማለት? ይሄ ነገር ይገነባል ወይስ ያልገጠማችሁ? አጋጥሞናል። የሚገርምህ ነገር ካምፓኒ ባንጠቅስ አሪፍ ነው። ምንድነው ከፍለው ያልተረከቡ ከነጭራሹ ምንድነው አፕን የሚያደርገው? ለምሳሌ የሚሸጥላቸው ሪል ስቴት ነው፣ መሬቱ ደግሞ የግለሰብ ነው። በእንደዚህ አይነት የተበሉ ከነጭራሹ መሬትም እንትንም የሌላቸው ዝም ብለው ሽጠው የተበሉ ክላይንቶች ነበሩና ምንድነው በቃ እናንተ እንዴት አምነን እንግባ? የመጀመሪያው ፍራቻቸው እንዴት ነው? እንዴት ሰው በካሬ 59 ሺህ ብር እንዴት በካሬ 59 ሺህ ብር ማናችሁ እናንተ
ማናችሁ እናንተ እንዴት እንደዚህ ነው የምትሸጡት ምናምን የሚል ጥያቄዎች ነበሩ። ሶ ያደረግነው ምንድነው ቦሌ ቡልቡላ ላይ ሰርተናል። ቦሌ ቡልቡላ ስንሰራ ደግሞ የሰራ ነው በራሳችን ኮንስትራክሽን ነው። ሶ እያንዳንዷን ኮስት አውትሶርስ ሲደረግና በራስ ሰራ ልዩነቶች አሉ። ሶ አየን ማርኬቱን አየን። በተጨማሪ ደግሞ እኛ ስለምንገነባው ያው ከቀኝ ኪስ ወጥቶ ወደ ግራ ኪስ ነው የሚሄደው ኮንስትራክሽን ራስን ስትሰራው ማለት ነው። ሶ ምንድነው ያደረግነው ያንን አናላይዝ አደረግንና የሚያስፈልገን ፓርት ብቻ ሙሉ ቤት በ60/40 በስተት አንሸጥ። ስለዚህ የቻልነውን ያክልና ሊያሰራን የሚችልን አያክል ብቻ ነው ለሽያጭ ያወጣ ነው። ስለዚህ ዲስካውንት የተደረገባቸው 60 ለሚከፍሉን አሁን እጃቸው ላይ ገንዘብ ያላቸው ነገር ግን ወደፊት ያየውን ወደ ዜሮ ነው እየሄደ ያለው ብሩ። 60 ክፈሉን 40 ዲስካውንት እናደርግላቸዋለን። ሌላው ደግሞ ቡልቡላ ላይ አይቶን የነበሩ ሰዎች ናቸው ሪኮመንድ አድርገው ከኛ ጋር ሲገዙ የነበሩት ማለት ነው። ስለዚህ የመጀመሪያው ሰሞንሽ ላይ እንዴት ነው የምናደርገው እንዴት ነው የሚደረገው ምናምን የሚል ነበረ። በኋላ እየሰራን ስናሳያቸው ደግሞ ሰዎች አምነው ጆይን አድርገውናል ማለት ነው። በእነዚህ ነገሮች ናቸው የተፈተኑት ማለት ነው። ስለዚህ አሁን ላይ ይሄንን ፖድካስት የሚያዩት 60/40 አለ ወይስ አልቋል? ይዘን እንመጣለን። ሶ ምንድነው ያደረግነው 60/40 ለእናንተ ተመልካቾች ስንል ለጥቂት ቤት ብቻ ይዘን እንመጣለን። በቀጣይ እንጠብቅ ነው። አዎ እየተመካከርንበት ነው። ሶ እየተመካከርንበት ስለሆነ 60/40 ይዘን እንመጣለን። 60 ይከፍላሉ 40% ለጥቂት ቤቶች ብቻ ሰከንድ ራውንድ ማለት ነው። የመጀመሪያውን ጨርሰናል። ሶ ሰከንድ ራውንድ ለጥቂት ሰዎች ይዘንላቸው እንመጣለን ማለት ነው። ለእድለኞች ለሆኑ ልክ ነው። ሌላው ምንድነው ይሄን ፖድካስት ስናዘጋጅ እኛ ሪል ስቴት ፖድካስት ላይ በደንብ አልተሰራበትም እና ያሉትን ድርጅቶች ሌሎችንም ቢሆን እንደዚሁ አሉ እየመጡም ያሉ ገና የሚመጡም አሉና እነዛን ግልጽ እያደረግን ሰው አሁን ሚዲያ ላይ በጣም ብዙ ሰው እንትን እያለ ነው አይደል? የተለያየ ባለ የሴልስ ባለሙያ ይለቃል። የተለያየ ሰው ግራ ተጋብቷልና እንደነዚህ እናንተን ራሱ ድርጅት ወክሎ መጥቶ ክሬዲት ተደርጎ በሚተላለፍበት ሰዓት ሰው ትክክለኛውን ነገር እየሰማ ወደዛ መስመር እንዲመጣ ስላሰበ ነውና አንተንም ወደዚህ እንትን ያለ ለዛ ነው። ስለዚህ ያው ሰከንድ ራውንድ እንጠብቃለን። ስለዚህ አሁን ላይ ያሉት የምትሰሩባቸውን ቦታ አካባቢውን እንዲሁም ስላከፋፈል ስለ አንዳንድ ነገሮች እስቲ ያኛው እስኪደርስ ያኛውን ነገሮች እየገለጽን ብንሄድ መልካም። ኦልሬዲ ይሄ ሲለቀቅ ኦልሬዲ ይለቀቃል ብዬ አስባለሁ በዛ ሰዓት። ሶ ያሉት ነገሮች ምንድናቸው? ኦፕሽኖቹ በሁለት አይነት ኦፕሽን ነው ያለው። አንደኛው በ2 አመት ቀስ ብሎ የሚከፍል አለ። 2 አመቱ ራሱ ሁለት አይነት ኦፕሽን ያዘጋጀ ነው። አንደኛው በየ3 ወሩ ክፍያ አለ። ሁለተኛው ደግሞ ፕሮግረስ እያዩ ለምሳሌ 5ኛ ላይ ሲደርስ 7ኛ ሲደርስ 9ኛ ሲደርስ የሚል ካላዩ አልከፍልም የሚል ክላይንት ደግሞ ሁለቱንም ኦፕሽን ያዘጋጀለት። ይሄ በ2 አመት የሚከፈል ነው። ሌላኛው ደግሞ ያው 60/40 ያልኩን የብሩን 60/40 ኦሬዲ የሚሆነው በካሬ የሚኖረው ዋጋ አለ። የዛን 60% ለሚከፍልን ደንበኛ 40% ቅናሽ ይዘንለት ነው። ስለዚህ ሁለት አይነት ኦፕሽን ነው ያለን ማለት ነው። በእነዚህ ሁኔታ መጠቀም ይችላሉ። ስለዚህ ያው እንደ ቦታችሁ ሎኬሽናችሁ እንደ ሎኬሽን ዋይዝ እንዴት ትገልጽልናል? ሎኬሽኑ ከቦሌ ኢንተርናሽናል ኤርፖርት 2 ኪሎ ሜትሮች ርቀት ላይ ነው የሚገኘው። ያ ማለት እንዴት ብዬ ልግለጽ ለመሰለ በዚህኛው ሲሄድ ቦሌ ኢንተርናሽናል ኤርፖርት አለ። በዚህኛው ሲሄድ ደግሞ ይሄ በ70 ሄክታር ላይ የተገነባ አለ ዊንዶስ ኦፍ አፍሪካ የሚባል ፕሮጀክት አለ። በ70 ሄክታር ላይ 30 ቢሊዮን ብር ፕሮጀክት ነው እየተገነባ ያለው። በዚህኛው ሳይድ ደግሞ አዲሱ ስቴዲየም አለ፣ አይዲያባ ስቴዲየም አለ። ሶ ከሱ ፊት ለፊት ነው ያለው እኛ ሳይድ። ወደ ላይ ደግሞ ከፍ ስንል ደግሞ የምናገኘው መሰለ አዲሱ ቤተ መንግስት ነው ያለው ማለት ነው። ሶ በእነዚህ 4 ፕሮጀክቶች የተከበበ ፕሮጀክት ነው ማለት ነው የኛ ፕሮጀክት። ሶ ዊንዶስ ኦፍ አፍሪካ በ70 ሄክታር ላይ የሚገነባው 30 ቢሊዮን ብር ፕሮጀክት አለ። በ3 አመት ነው የሚገነቡት። እያየህ ከሆነ አሉ ከሚባሉ ፕሮጀክቶች መካከል አንደኛው እንዲሆን ነው እየተገነባ ያለው። ይህ ፕሮጀክት ከኤርፖርት ታክሲ ተራ የሚያዣው አይተው ከሆነ ወደ መገናኛ ወደ ገርጂ ምናምን ታክሲዎች የሚያዙበት ከሱ ጀምሮ እስከ ቦሌ ኢምፔሪያል ሆቴል አለ አይደል? እስከዛ ድረስ ያለው the whole ፓርክ ነው ዊንዶስ ኦፍ አፍሪካ የሚባለው ፓርክ ነው። ሶ እሱ ፓርክ ሲጠናቀቅ አንደኛው ቫሉን ከፍ የሚያደርገው ፕሮጀክት ነው የኛ ፕሮጀክት። ሌላኛው ኢትዮጵያ ወደፊት የአፍሪካ ዋንጫም የዓለም ዋንጫም ትበላበታለች ብለን ተስፋ የምናደርግበት አንድ ስቴዲየም አለ ዊንዶስ ኦፍ አፍሪካ። ከሱ ዊንዶስ ኦፍ አፍሪካ ፊት ለፊት ያለው አይዲያባ ስቴዲየም ማለት ነው። ሶ እዛ አይዲያባ ስቴዲየም ፊት ለፊት ነው ያለው ማለት ነው። ትልቁ ተስፋ የምናደርግበት ታውቃለህ እንግዲህ እየደረስን ነው እየተመለስን ያለ ነው። 2-3 ደግሞ አፍሪካ ካፕ ጆይን አድርገን ነበረ። ወደፊት ደግሞ ጆይን ብቻ አይደለም የምናደርገው ዋንጫ እንበላበታለን ብለን ተስፋ የምናደርግበት ትልቁ ስቴዲየማችን ነው። ሶ ከሱ ፊት ለፊት ነው እየተገነባ ያለው። በቃ ሶ በእነዚህ የተከበበ ነው። ሌላው ደግሞ ነዋሪዎች በጣም የሚፈልጉት ነገር ደግሞ ምንድን ትምህርት ቤት ነው። ሶ ብሪቲሽ ስኩል እዚህ ጋር አለ። ብቻ ምን ብዬ ልንገርህ በትምህርት ቤት የተከበበ ነው። ሆስፒታል ብንም በቅርብ ርቀት አለ።
ዊንዶውስ ኦፍ አፍሪካ ፕሮጀክት ፊት ለፊት ደግሞ ትልቅ ሆስፒታል እየተገነባ ነው። ሶ ሌላኛው አንደኛው ኮንሲደር የሚያደርጉት ነገር ክላይንቶች ጤና ነው። ሶ ጤናቸውም አለ፣ ፓርክ አለ፣ ትራንስፖርት አለ፣ ኢንተርናሽናል ከምንም ፍላይት አድርገው ቢመጡ ለምሳሌ ብዙዎቹ ፍላይት አድርገው ይመጡና ዛኪኖ ሆቴል የሚከራዩት አሁን ሆቴል አትከራዩም፣ እኛ ፕሮጀክት ላይ ኢንቨስት ስታደርጉ እዛው ቤታችሁ ገብታችሁ ታርፋላችሁ ማለት ነው። ስቴዲየሙ ሲያልቅ ደግሞ ከበረንዳ ሆነው ነው የኢትዮጵያን ጨዋታ ስታሸንፍ የሚያዩት ማለት ነው። ሶ ይሄ ኦፖርቹኒቲ በእኛ በኩል የተመቻቸ ፕሮጀክት ነው ማለት ነው። አብዛኛው ደግሞ ዲያስፖራ ነው ኢንቨስት እያደረገ ያለ። በደንብ ጥሩ አድርገህ ገልጸህልናል። ሌላው ምንድነው ያው የሁለት አይነት እንትኖች አከፋፈሎች ናቸው ብለናል። አንደኛው ሰከንድ ራውንድ ከጀመራችሁ 60-40 ነው፣ ካልሆነ የሁለት ዓመት አከፋፈል ነው ብለናል። ነገር ግን አሁን በባንክስ ፍላጎት ያላችሁ ሰዎች ካሉ እንደሱ አይነትስ ነገሮች ይኖራችኋል? ወንደርፉል። ውሸት ምን ያደርጋል፣ እኛ በባንክ አናዘጋጅም፣ አንሰራም። ከባንክ ጋር ለጊዜው አንሰራም። በራሳችን ፋይናንስ ነው እንሰራው። በራሳችን ፋይናንስ እንሰራለን። አቅም ያላቸው ምንድነው እኛ ስፒድ ላይ ነው ትኩረት አድርገን እየሰራን ያለ ነው። ሶ ከዛ ጋር በተያዘ ባንክ የራሳቸው ክራይቴሪያዎች አሉ። እኛ ግን ከዛ አይነት ስራዎች ጋር አንሰራም። ከባንክ ጋር ምንም አይነት ስራዎች አይኖርም። ነገር ግን ካርታ ካወጣን በኋላ እነሱ በራሳችን ባንክ ግን እንስራ ካሉ ማውጣት ይችላሉ። ያው እንደምታውቀው አንድ ሳይት በተለይ አዲሱ ስቴዲየም ፊት ለፊት እየገነባ ነው አዲሱ ፕሮጀክታችን። ካርታ ለማውጣት ቢያንስ ህንጻ 50 ሲደመር 1 መሆን መቻል አለበት። ሶ ከዛ በኋላ ካርታ ካወጣን በኋላ በራሳቸው ግን ይዘው ከመጡ አክሴፕት ይደረጋል። በእንደዚህ አይነት መልኩ ነው የምናስተናግደው። ያ ነው። ሌላኛው ቤቶቹን ጥንቅቅ አድርጋችሁ ሰርታችሁ ለተጠቃሚ የምታስተላልፉት በምን ያህል ጊዜ ነው? ባላችሁበት ጊዜስ ባይደርስ ያው ይደርሳል ግን ባይደርስ? አሪፍ ጥያቄ። አሪፍ ከክላይንት ክፍተት አንጻር ነው የጠየቅሽኝ። ሶ ምንድነው ያሰብነው እኛ ፕሮጀክታችንን የምንሰራው በሴሚ ፊኒሽድ ነው። ሶ እኛ ጋርም ግዙ ሌላም ግዙ፣ ግን እነዚህን 4 ነገሮች ክላይንት ቢያዩ በጣም ደስ ይለኛል። የመጀመሪያው የፕሮጀክት ስፋት ቢያዩ በጣም ደስ ይለኛል። አንድ ፕሮጀክት በሰፋ ቁጥር ፕሮጀክት ማኔጅ ተደርጎ ዲሊቨሪ መደረግ ነገሩ እያነሰ ነው የሚመጣው ፕሮጀክት በሰፋ ቁጥር። ሶ አንደኛ የምትገዙት ፕሮጀክት ሰፊ ነው ወይ ምናምን የሚለው ነገር ማየት መቻል አለባችሁ። ሁለተኛው ይሄን ግንባታ የሚገነባው ካምፓኒ ደግሞ አውትሶርስ ነው የሚያደርገው ወይስ ራሱ ነው የሚገነባው የሚለውን ነገር በጣም መታየት መቻል አለበት። ሁለተኛው። ሶስተኛው ነገር ደግሞ ፋውንዴሽን ፕሮጀክት ላይ በጣም ከሚያንጓትቱ ነገሮች መካከል አንደኛው ፋውንዴሽን ነው። ፋውንዴሽን ተሰርቷል የሚለው ነገር ሶስተኛው ነው። አራተኛው ፊኒሺንጉ እንዴት ነው፣ ፊኒሺንግ ይሰራል ወይስ በሴሚ ፊኒሽድ ነው የሚለው ነገር በጣም ማየት መቻል አለባቸው። ወደኛ ፕሮጀክት ስንመጣ የመጀመሪያው እንዴት ፕሮጀክት ስፋት አለ ምናምን ከተባለ እኛ ፕሮጀክት ስፋት አንይዝም። አንድ ፕሮጀክት እንይዛለን፣ ዴሊቨር አድርገን ወደ ቀጣይ ነው የምንሄደው። ሶ የቡልቡሎን በ2 ዓመት ከ3 ወር አካባቢ የነበረ ፕሮጀክት የተያዘው ኦልሞስት በ1 ዓመት ከ7 ወር ጨርሰናል። ሁለተኛው ደግሞ ፕሮጀክቱ አውትሶርስ ነው የሚደረገው ወይስ ራሳቸው ነው የሚገነቡት የሚለውን እኛ አውትሶርስ አናረግም፣ ራሳችን ነው የምንገነባው። ሶ አንደኛ ፍጥነቱን ይጨምርልናል። ሶስተኛ ፋውንዴሽን ነው፣ ፋውንዴሽን ደግሞ ሰርተናል። አራተኛው ፊኒሺንግ ነው፣ ፊኒሺንግ ደግሞ እኛ አንሰራው፣ በሴሚ ፊኒሽድ ነው የምናስረክበው። ሶ ይሄኛው ነው ያለው። ሲቀጥል ደግሞ ባናስረክብ ብለሽ ጥያቄ ሰተሽን ነበረ። ሶ ይሄንን ደግሞ ክላይንቶች ብዙ የጠየቁን ጥያቄዎች አሉ። በጣም የተቸገርንበት ነገር ከእናንተ እንገዛ የሚያደርገን ነገር በጊዜው የምታስረክቡ ከሆነ አሪፍ፣ ማታስረክቡ ግን ቅጣታችሁ ምንድነው የሚል ጥያቄ ነበር። እኛ ካላስረከብን በየወሩ ቤቱ ተከራይቶ ሊያገኙ የሚችለውን ገንዘብ እስከ መክፈል ድረስ ነው ውላችን ላይ አሬንጅ ያደረገ። ሶ ሊያከራዩት ቢችሉትን ዋጋ ሊመለስ እንዲችል አድርገን ነው ያስገባ ነው ማለት ነው። ሶ ፕሮጀክቱ የ2 ዓመት ፕሮጀክት ነው። እኛ ግን ከ1 ዓመት ከ2 ወር እስከ 1 ዓመት ከ6 ወር ውስጥ አጠናቀን ለማስረከብ ነው እየሰራን ያለ ነው። ለዛም እንዲረዳን ደግሞ ፖስቴንሽን የሚባል አዲስ ቴክኖሎጂ አለ። በሱ ቴክኖሎጂ እየሰራ ነው። ሶ አንድ ስላብ ከ7 ቀን እስከ 10 ቀን የሞላ ነው ለመሄድ እየሰራን ያለ ነው ማለት ነው። በጣም አሪፍ። ሶ ይሄን ያለ ነው ማለት ነው። እየሰራችሁት ያላችሁት ቤት አሁን ተመራጭነታቸው ለኢንቨስትመንት ነው ወይስ ለዚህ ነው ብላችሁ የምትሉት? በብዛት የሸጥ ነው ለኢንቨስትመንት ነው። አብዛኛው ክላይንቶቻችን ከ95% በላይ ዲያስፖራዎች ናቸው። በግልጽ ነው የሚነግሩን ለኢንቨስትመንት ነው። ለመኖሪያ ብዙ አይደለም ነው። ብዙ አይደለም። ብዙዎቹ ገዝተው ሳትርገው ለማከራየት ማለት የሸጥነው እንደዛ ነው። እሺ ምናልባት እዚሁ ላይ እኔ ልጠይቅ ያሰብኩት ምንድነው የሪል ስቴት ደንበኞች አብዛኞቹ ዲያስፖራ ናቸው። እውነት ነው። ዲያስፖራ እንደመሆናቸው በጣም ደግሞ አብዛኞቹ የሆነ ቤት ገዝተው ያንን ቤት የሆነ አካል ወክለው ሰሩልን እንደዚህ ያርጉልን ምናምን ብለው የሚያስቸግሩ ሰው ላይኖራቸው ይችላል። እናንተ ደግሞ የምታስረክቡት በሰሚ ፊኒሽድ። ስለዚህ በቃ ከነሱ ገፍቶ መጥቶ ፉል ፊኒሽድ አድርጉ እንደሚሉት ምን አይነት ነገሮች ልታደርጉ ትችላላችሁ? ወንደርፉል። ይሄንንም መፍትሄ አዘጋጅተናል። ያው ኦፕሽናል ነው እኛ ጋር ያው መገንባት ስራችን ስለሆነ ፊኒሽንጉን መስራት እንችላለን።
ነገር ግን ከዴሊቨሪ አንጻር ነው። አሁን እኛ በስፒድ ስለሆነ እየገነባን ያለ ነው። ሁለቱን ኦፕሽን ሰጥተናል። በነገራችን ላይ አንደኛው ሴሚ ፊኒሽድ ነው፣ ሁለተኛው ፉል ፊኒሽድ ነው። ነገር ግን አሁን ላይ ፉል ፊኒሽድ ብለን ለሰዎች ብንሰጥ በኋላ ዋጋ ይንራል። ስለዚህ እዚህ ነገር ውስጥ መግባት አንፈልግም። ቃል ገብተን ቃላችን እንድናፈርስ አንፈልግም። እኛ ትረስት ወርዚ ሪል ስቴቶች ነን። ሶ የምናደርገው ነገር ምንድነው? እውነታውን እናገራለን። በሴሚ ፊኒሽድ ነው። አይ በሴሚ ፊኒሽድ አንፈልግም፣ ነገር ግን እናንተ ፉል ፊኒሽድ አድርጋችሁ አስረክቡን ካሉ እሱም ኦፕሽን አለ። በካሬ እንዲከፍሉ ያዘጋጀንላቸው ፕራይስ አለ። ሶ እሱንም እናቀርብላቸውና ከተስማማን እንቀጥላለን፣ ካልሆነ በራሳቸው እንዲገነቡ እናደርጋለን። ስለዚህ ሁለቱም ኦፕሽን አለን ማለት ነው። እሺ ሌላኛው የኮንትራክተሮቻችሁን ቤቶቻችሁን የሚሰሩት ኮንትራክተሮች ልምዳቸው ምን እንዴት ትለኩታላችሁ? በስራው ላይስ ምን ያህል አስተማማኝ ናቸው? በጣም አሪፍ። ሁዳ ኢንጂነሪንግ ራሳችንን የምንገነባው። ስለ ኮንስትራክሽን አንዳንድ ነገሮች ልንገራችሁ። ሶ እኛ ሁዳ ኢንጂነሪንግ የተመሰረተው በ2009 ዓመተ ምህረት ነው። ሶ 2009 ዓመተ ምህረት ሲመሰረት የሚሰራቸው ሁለት ነገሮች ናቸው ብያቸዋለሁ። አንደኛው ኮንስትራክሽን ነው፣ ሁለተኛው አርኪቴክት ሂባ አርኪቴክት የሚባለው ህት ኩባንያ አለ። ሶ የሰራናቸው ፕሮጀክቶች አሉ። የሰራናቸው ፕሮጀክቶች በጨረታና አውትሶርስ የተደረገልን ማለት በጨረታና ሌላኛው ደግሞ ሪኮመንድ እየተደረገልን። ለምሳሌ ከሰራናቸው ፕሮጀክቶች መካከል በሁለት አድርጌ ልክፈልላችሁ። አንደኛው ኮሜርሻል ቢልዲንጎችን ገንብተናል፣ ሁለተኛው ደግሞ ሬዚደንሻል ቢልዲንጎችን ገንብተናል። ኮሜርሻል ቢልዲንጎችን ስንገነባ የአፍሪካ ትልቁ የገበያ ማዕከል መርካቶ ነው። ሶ እዛ ላይ እስከ G+15 ቢልዲንጎችን ገንብተናል። ሌላኛው ደግሞ ወደ ጦር ኃይሎች አካባቢ ደሴም እስከ G+15 ድረስ ኮሜርሻል እና ሚክስድ ዩዝ ቢልዲንጎችን ገንብተናል። ይሄ በኮሜርሻል ደረጃ ያሉ ናቸው። ሌላኛው በሬዚደንሻል ደግሞ የሰራናቸው ፕሮጀክቶች አሉ። አያት፣ ጣፎ፣ ቡልቡላ ላይ ደሴም ሲያካይ ፕሮጀክት ገንብተናል። ወደ ጦር ኃይሎችም አካይ ፕሮጀክቶችን ገንብተናል። ሶ በእነዚህ አመታት መጀመሪያ ያደረግነው ነገር ምንድነው? አውትሶርስ የተደረገልን የኮንስትራክሽን ስራዎች ነበረ ስንሰራ የነበረው። እሱም በጊዜ እና ከተባለባቸው ጊዜዎች በፊት ነው ስናስረክብ የነበረው። ከዛ ማርኬቱን ስናየው ያው ለሌሎች ካምፓኒዎች ስንሰራ ማርኬቱን አየረው። ማርኬት ጋፑን ስናየው ለካ ማርኬት ጋፑ በጣም ክፍተት ነው። ሶ ዋይኖት እኛ የምንገነባ ከሆነ እና ሌሎች ደግሞ እየሸጡት ካሉ ዋይኖት ማርኬቲንጉንም ይዘን ለምን እኛም ወደ ሪል ስቴት ለምን አንገባም ብለን ነው ቡልቡላ ላይ የመጀመሪያ ፕሮጀክታችን ሁለት ፕሮጀክቶች ሰርተን ወደዚህ ተቀላቀልን። ሶ መጀመሪያ ላይ ሰራን እንጂ ኮንስትራክሽኑን ነበር የሰራነው። ከዛ በኋላ ነው ወደ ሪል ስቴቱ መተን ጆይን ያደረግነው። ክፍተቱን አየነው። ዋይኖት ለምን ክፍተት ጋፕ ካለ ሙያችን ነው ይሄኛውን ከዚህ ጋር ካዋሃድ ነው አንድ ላይ ይጣመራሉ ብለን ከዛ በኋላ ነው ወደ እንትን ይመጣን ወደ ሪል ስቴቱ ይመጣ ነው። ስለዚህ ስንሰራ የነበረው በፊት አውትሶርስ የተደረገልን ነበር። እሱም በጊዜው ስናስረክብ ነበር። ከዛ በኋላ ነው ወደ ራሳችን ይመጣ ነው። ስለዚህ በሌሎችም የተመሰከረልን እኛም ደግሞ ሰርተን በማስረከብ ላይ የምንገኝ ሳይቶች ካምፓኒዎች ነን ማለት ነው። ስለዚህ ምንም ጥርጥር የሌላቸው ፕሮጀክቶቻችንን አይተው ከዚህ በፊት ደግሞ የሰራናቸውን ደግሞ ጠይቀውም ፊድባክም መውሰድ ይችላሉ ማለት ነው። ምናልባት አሁን ከነገርከን አንጻር ደንበኞች ወደ እናንተ ተስበው ሊመጡባቸው የሚችሉት ሌላስ ነገሮች ይኖራሉ? ሌሎች ነገሮች ምንድናቸው? እንዴት መሰለ አብዛኛውን ቤት የሸጥ ነው ሁዳ ኢንጂነሪንግ ብዙ ሚዲያ ላይ አስጨዋን አይደለም። አሁን ለምሳሌ ኮሜርሻል ላይ አታገኘንም። ኮሜርሻል ቲቪ ሬዲዮዎች ላይ ምን አታገኘንም። ሶሻል ሚዲያ ላይ እዛን ያክል ጮኸን ምናምን አይደለም ቤቶቻችን እየሸጠን ያለን፣ በኔትወርክ ነው እየሸጠን ያለን። ያ ማለት ምንድነው? በፊት በኮንስትራክሽን ስንሰራቸው የነበሩ ሰዎች የዛን ጊዜ ያዩትና በጥራታችን የወደዱ ሰዎች እኛ ጀምረናል ስንላቸው ነው ሲገዙ የነበሩት። ሌላኛው ደግሞ ቡልቡላ ላይ ሰርተን በማስረከብ ላይ ያለውን ፕሮጀክት ያንን ካዩ በኋላ እነሱ ናቸው ሪፈራል ኮሜንት እየሰጡ ኦልሬዲ አብዛኛው ከሆነ በጣም ኢዚ እና ቀላሉ ነገር ያው ሶስት ነገሮች አሉ። የመጀመሪያው ካንተ የሚገዛው ሰው አንተን ሲያቀህ ነው። ብዙ ጊዜ እኛ ሰው አላወቀንም፣ ወደዛ ግን እየሄድን ነው። ሁለተኛው ሰው አንተን ሲወድህ ነው ካንተ የሚገዛው። ኦልሬዲ በፕሮጀክቶቻችን የወደዱ ሰዎች ናቸው እየገዙ ያሉት። ሶስተኛው ሰው አንተን ሲያምንህ ነው የሚገዛ። ያመኑን ደግሞ በፊት የሰራንላቸው ካምፓኒዎች የነሱ ዘመዶችና ቡልቡላ ላይ የገዙ ደንበኞች የነሱ ነገሮች ናቸው እየገዙ ነው ያሉት። ስለዚህ ኮሜርሻል ላይ አስጮኸ ነው ሳይሆን ኦልሬዲ በመታወቃችንና በስራችን ምክንያት ነው እነዚህ እንዲመጡልን ያደረጉት ማለት ነው። እና ከኮንስትራክሽን ወደ ሪል ስቴቱ እንዳመጣጣችሁ አሁን ላይ ደግሞ እንደ ሀገራችን ከገጠመን ሁኔታዎች ሪል ስቴቱን እንዴት አገኛችሁ? ዋንደርፉል አሪፍ። እሺ አንድ ዲስከስ ያደረግንበት ነገር ነበር። ዲስከስ ያደረግንበት ነገር ምንድነው? ማርኬቱ በአመት ከ450 ሺህ እስከ 500 ሺህ ቤቶች እንደሚፈለጉ ገባል። የመጀመሪያው ዲስከስ እናደርግ ኦልሬዲ ከአመት በፊት ዲስከስ እናደርግበት ማለት ነው። ሶ ከ450 ሺህ እስከ 500 ሺህ ይፈለጋል። ነገር ግን ወደ ግንባታ የተገባው ወደ 50 ሺህ አካባቢ ነው። ኦልሞስት 10% ብቻ ማለት ነው። ከ50 ሺህ ደግሞ ዴሊቨር ተደርጎ ሰዎች እየኖሩበት ያሉት ኦልሬዲ ወደ 5000 ቤቶች ናቸው። ስለዚህ ካየው ወደ 1% ብቻ ነው ማለት ነው። ስለዚህ ይሄንን ጋፕ ስላየን ወደዚህም ጆይን አድርገን እየሰራንበት ያለ ነው ማለት ነው። ስለዚህ ማርኬት ጋፕ በጣም ትልቅ ነው ኢትዮጵያ ውስጥ። የዛን ያክል ደግሞ እየተሰራበት አይደለም።
ሶ ዋይኖት ብለን ነው ወደዚህ ጆይን አድርገን እየሰራን ያለ ነው ማለት ነው። ማርኬት ጋፑ ክፍት ነው፣ እናንተም ተጠቀሙበት። ስለዚህ ያው እንደ ሪል ስቴት ማርኬት ጋፑ ሰፊ ነው ብለናል። አሁን ቤቶችን ከመገንባት ደግሞ ወደ ማምረትስ እንዴት ነው ልንመጣ የምንችለው? ያው ኮንስትራክሽን ላይ እንደ መቆየታችሁ ኮንስትራክሽን ላይ ብዙ ጊዜያቶች እንደማለታችሁ አሁን ደግሞ ቴክኖሎጂ ፖስቴንሽን ይዛችሁ እንደመምጣታችሁ ከዚህስ በኋላ ምን አይነት ነገሮችን ከሁዳ ኢንጂነሪንግ እና ከሁዳ ሪል ስቴት አንድ ላይ ሆኖ እንደመስራታቸው ምን አይነት ነገሮችን ሊጠብቅ ይችላል? አሪፍ እንደ ካምፓኒ የተመካከርንባቸው ነገሮች አሉ። አንደኛው ትረስት ወርዚ ሆነን እንድንሰራ ነው የምንፈልገው። ብዙ ፕሮጀክት ማብዛት አንፈልግም። ቱ ቢ ሆነስት ጥቂት ቤት እንገነባለን፣ እነሱን ዴሊቨር እናደርጋለን። ሶ ምንድነው ያሰብነው? እየሰፋን ለመምጣት ነው ያሰብነው። ለምሳሌ የመጀመሪያው ፕሮጀክት ላይ 250 እያደረግን ሄድን፣ ከዛ 500 እያደረግን ሄድን፣ ከዛ 1000 እያደረግን ነው እየሄድን ማለት ነው። ከዛ 2000 4000 እያለን እየሰፋን ነው የምንመጣው። ምንድነው አብረን ለማደግ ነው እየሄድን ያለ ነው። ሶ ማርኬት ጋፑንም ስንሞላ ዝም ብለን መተን ክፍተት አለ ምናምን ብለን ሁሉም ላይ አይደለም ምንገባበት። ሶ ክፍተቷን ጋፓን እያየን ለምሳሌ ያሉን ፕሮጀክቶች አይተ ከሆነ የቡልቡሎን ጨረስን፣ ከዛውን ከፍ እያለን የመጣ ነው። በቤቶችም ደረጃ ከፍ አለ። ኦልሞስት እጥፍ እያደረግን ነው እየመጣን ያለ ነው። እጥፍ ስናደርግ ምንድነው ልምድና ያለን ለምሳሌ የመጀመሪያ ፕሮጀክታችንን መጀመሪያ በሪብድ ነው ስንሰራ የነበረው እያየን፣ ከዛ በኋላ ሶሊድ ስላብ እያደረግን መጣን። ስናየው ደግሞ ክላይንት ደግሞ ፍጥነትም ይፈልጋል፣ ቶሎ ዴሊቨሪ እንዲደረግ ይፈልጋል። ስለዚህ ምን አደረገን? ወደ አዲሶች ቴክኖሎጂዎች ደግሞ መምጣት ጀመርን። ስለዚህ ፖስቴሽን የሚባል ቴክኖሎጂ አለ። ብዙ ጊዜ ዱባይ፣ አሜሪካ ላይ በፍጥነት ግንባታዎች የሚገነቡባቸው ናቸው። ቻይናም ሀገር ይጠቀሙባታል። ሶ ዋይ ኖት ፕሮጀክታችንን አፍጥነን ማርኬቱን ጋፑ ለምን አንሞላም ምናምን ብለን እየሄድን ስለዚህ እየሄድን ያለ ነው። ፕሮጀክት ማኔጅ በምናደርገው ልክ መጉረስ በምንችለው ልክ እየሰራን ያለ። ስለዚህ መጉረስ በምንችለው እያደገን እንመጣለን። ሶ ፑሽ እያደረገን ይመጣል። ምንድነው ለምሳሌ አንድ ያክፍል አለ፣ ከዛ 3 5 እያል ከዛ 10 ከዛ የመጀመሪያ ዲግሪ ማስተርስ ፒኤችዲ እያልክ ትሄዳለህ ማለት ነው። ሶ በአቅም በምንጎርሰው ልክ ነው እየሄድን ያለ ነው ማለት ነው። እንደዚህ ነው እያደረገን ያለ ነው። አሪፍ ብዙ ይሄ ሁሉ ፕሮሰስ አለቀ። በመጨረሻው ቤቶቹን ካስረከባችሁ በኋላ የእናንተ አስተዳደር ምንድነው የሚመስለው? ዋንደርፉል። ሌላኛው የምናደርገው ነገር ምንድነው የኛ ኮሚኒቲ በመጀመሪያ ላይ እስኪግባባ ለአንድ አመት በዛ ከተባለ ለ2 አመት እኛ እንይዟለን ፕሮጀክቱን ኦልሬዲ ፕሮፐርቲ ማኔጅ እናደርጋለን። ከዛ በኋላ ግን ክላይንቶች በራሳቸው እንዲያዋቅሩ እናደርግና ለነሱ ነው ምንሰጣቸው። ሶ እድሉን እንሰጣቸዋለን ማለት መጀመሪያ ግን ሰው እስኪ ዋሃድ ድረስ ምናምን አንተ ጎረቤትን ታግባባና ምናምን ከዛ በኋላ ኦልሬዲ ሲስማሙ እዛ ለነሱ እናስረክባለን ማለት ነው። ግን አብዛኛውን ምን አደርገው ነገር እኛም ስለሚኖረን ፕሮጀክቶች ላይ ሙሉ ፕሮጀክቶች ሙሉ አንሸጥም። እኛም ምን ይዛቸው ቤቶች ስለሚኖሩ እዛው ጎረቤት ምን ነው ለጊዜው ግን 1 አመት 2 አመት ግን እኛ እናስይዝና በቁነን ሲሉ ለነሱ እናስተላልፍ ይሆናል ማለት ነው። እንደው እዚሁ ላይ ስላለፍ ነው እኛም እዛው ስለምንይዝ ብለ ስለአነሳልኝ ለምሳሌ አሁን የምትሰሯቸው ህንጻዎች በውስጦቹ ምን አካቷል? እናንተስ እዛ ላይ ልትይዟቸው የምትችሏቸው ነገሮች ምን ምንድናቸው የሚለው እንደው በዚሁ ካነሳው አይቀርብ ይጠቅሳቸው። አሪፍ ምን ይዛቸው ነገሮች ምንድነው? በየፕሮጀክቶቻችን ኦፊሶች እንዲኖሩ እናደርጋለን። ከዛ በኋላ ጥቂት ቤቶችን እንይዛለን። በኪራይም ሊሆን ይችላል። ወደፊትም ደግሞ ቆይታው ትርፍ ያለው ሲጀመር ነው እንደምታውቀው ትርፍ ያለው ሲጀመር ነው ነገራችን ላይ። ስለዚህ እየቆየ ሲመጣ ስቶኮችን እያያዝን በጊዜው አስፈላጊ ነው ብለን በመናስበት ሰዓት ለቀጣይ ፕሮጀክቶቻችን ፋይናንስ እንዲሆን እንይዝና እና ለኪራይም ትንሽ ኤክስፐሪመንት የምናደርጋቸው ነገሮች ይኖራሉ ማለት ነው። ሶ እንደዛ እያደረግን ነው የምንሰጠው። አንደኛው ለምሳሌ ሱቅ አንሸጥም። ትንሽ ለየት የሚያደርገን ነገር ሱቆቻችን ለሽያጭ አናቀርብ። ስለዚህ ሱቆቻችን በኪራይ ስለሚኖሩ እዛ እንድንቆይ የሚያደርገን ነገር አንደኛው እሱ ነው። ዩኒቶችንም ደግሞ ኤክስፒሪየንስም ማድረግ እንፈልጋለን። ስለዚህ ጥቂት ቤቶች እያያዝን ሱቆቹንም ጨምሮ ይዘን እየቀጠልን ነው የምንገኘው ማለት ነው። ስለዚህ አሁን ላይ የሰራችሁት ያላችሁት ሚክስድ ዩዝድ ነው? ሚክስድ ዩዝድ ነው። ለምሳሌ አዲሱ ፕሮጀክታችንን ብነግርህ 2 ቤዝመንት እና ግራውንዱ ፓርኪንግ ነው ያሰብነው። ከዛ ፈርስት ፍሎር ጂም ስቲም ሳውና እንዲኖር አስበናል። ሰከንድ ፍሎር ኦፊስ እንዲሆን ያሰብነው። ሚክስድ ዩዝድ ስናደርገው ግርግር ያለው ሚክስድ ዩዝድ እንዲሆን አንፈልግም። እዛው ነዋሪው ሊጠቀሙ የሚችላቸውን ነገሮች ከታች እንዲያገኝ በሚሆን መልኩ ነው እየሰራን ያለነው። ሶ ይሄ ነው ማለት አፓርትመንት ከ3ኛ እስከ 17ኛ ድረስ ነው ማለት ነው። እሺ ወደ ሪል ስቴት ምናልባት ስትቀላቀሉ በጣም ከባድ የሆነ ነገር የገጠማችሁ እንደ ሪል ስቴት ላይ ስትሳተፉ ከባድ የሆነ ነገር የገጠማችሁ ነገር ካለ? ምንድነው አለመታወቅ አንድ ትንሽ ይይዛል የሚይዝህ ነገር ነው። ሰው በምን መሰለ የሚገዛው ጓደኛው የሆነ ቦታ ከገዛ ተከትሎት ነው ብዙ ጊዜ የሚገዛው እና ለምን እንደሚገዛ እንኳን ብትጠይቀው መልስ የለውም። በኋላ እሱ ስለገዛ ነው የሚገዛውና
ትንሽ የአዌርነስ ነገር ክፍት ነበር ትንሽ ያስቸግረን ነበር። ሌላኛው ይዘን የመጣነው ፕራይስ እና ሰው የነበረው አዌርነስ ትንሽ ምንድነው ሻሻል እንሰራ ነው እንዴ የሚሉ ነገሮች ነበር። እነሱ ነገሮች ትንሽ ይዘው ነበር። እነዚህ ነገሮች ናቸው አዌርነስ እና ሰው ስለ እንደዚህ አይነት ነገር ያለው ነገር። ሌላው ሰው አሁን ትንሽ እየነቃ ነው፣ ነገር ግን ትንሽ ክፍተቶች አሉ። በነገራችን ላይ ላመሰግናችሁ ፈልጋለሁ። ብዙ ጊዜ ሰው መግዛት ይፈልጋል፣ ግን መግዛት እንደሚፈልግ ምን እንደመግዛት እንደሚፈልግ አያቅም፣ ከየት መግዛት እንደሚፈልግ አያቅም፣ ማን ማማከር እንዳለበት አያቅም። ሶ ይሄን ጋፕ ሊፈታ የተዘጋጀ ፖድካስት ስለሆነ በጣም ደስ ብሎኛል። ሶ አንደኛውና ያስቸገረ ነገር አዌርነስ ነበረ። እሷ ናት ያስቸገረችን ማለት ነው። እሺ ምናልባት በስራ ሁኔታ ላይ እንደው ገጠመኝ እንደው አስቂኝ ነገር ሊሆን ይችላል። ያው ሪል ስቴት ላይ ሲሰራ ብዙ አይነት ከስተመሮች ይመጣሉ። እንደ ሽያጭ ባለሙያም ደግሞ እዛ ስትመራቸው እንደ ሽያጭ ባለሙያ የምትመክራቸው ነገር ካለ እዚህ ጋር እና ገጠመኞችም ካሉ ደግሞ እንደው ብታጋራ። በጣም የሚገርመኝ አንድ ክላይንት አለች እዛ አልሳም ሪል ስቴት ተሰራ አልሳም ሰራ ነበርና እዛ ላይ ምንድነው ሀፕን ያደረገው ኦሬዲ ሰው ያው በብላክ ነው ቤት ብዙ ጊዜ ኢንቨስት ማድረግ የሚፈልገው እውነታውን ስንነጋገር ማለት ነው። ነገር ግን አንድ ክላይንት ያለችና መጣች አወራን ዲስከስ አደረግን። ምንም አይነት ብላክ ሳታስገባ 2 ቤት መግዛት ትችላለች። አዛታኝ 2 ቤት ኦልሞስት ኖርማል ሬጉላሩ ወደ 58000 ነው፣ ብላክ ወደ 120 አካባቢ ነው ያለው። 2 ቤት መግዛት ትችላለች። ሴትዮዋ ግን አገሬን እወዳለሁ ያለች ኢትዮጵያዊ ናት። ሶ አይመስለንም በቃ ማለት ሀገሩን የሚወድ ሰው ያለም አይመስልም። ነገር ግን ሴትዮዋ ምንም አይነት ነገር ወደዚህ ሳትል ራሷ ሙሉ በሙሉ በብላክ ሳይሆን በኢትዮጵያ ብር ኮንቨርት አድርጋ መታ አንድ ቤት ስትገዛ በጣም ነበር የደነቀኝ። ገባህ አይደል? አብዛኛው እንደዛ አይደለም፣ እውነቱን ስንነጋገር እንደዛ አይደለም። ሶ የሷ ክላይንት በጣም ይገርመኛል። አንደኛው። ሁለተኛ አንድ ክላይንት ነበረ በቃ እንዴት ነው ማምናችሁ? የመጀመሪያው ጥያቄ እንዴት ነው ማምናችሁ? ተበልቻለሁ ከንትሪሴት እንትን ተበልቻለሁ ከንትሪሴት እንትን ተበልቻለሁ ከናንተ እንዴት ገዛ አይ እንትን ደረሰኝ እንሰጣለን። ደረሰኝማ ሁሉም ሰጥቶኛል ይላል። እዛ ውልማ ሁሉም ሰጥቶኛል። በመጨረሻ ያለው በቃ ካመንከን ግዛ፣ በቃ ካመንከን ግዛ። ይሄ ፕሮጀክት አለ። ሶ አብረን ዲስከስ አደረገን፣ አብረን አወራን፣ ያሉትን ፕሮጀክት አወራን፣ ህልማችንን፣ ሀሳባችንን ምናምን ሼር አደረግነው። ሼር ስናደርገው ክላይንቱ አንድ ሊገዛ ነበር የመጣው፣ 2 ቤት ገዝቶ ነው ሄደ። እሱ ብቻ አይደለም ጓደኛውን ገዝቶ ጓደኛውም እንዲገዛ አደረገን። እና ሰው ሪሊ ትክክለኛ አዌርነስ የሚያገኝ ከሆነና አብረ ዲስከስ የምታረግ ከሆነ ቤት እንደሚገዛ አስተውያለሁ ማለት ነው። እነዚህ 2 ነገሮች ትዝ ይሉኛል። ለሽያጭ እንደው አማካሪዎች አሁን ካለው ሁኔታ እንደው የምትመክራቸው ነገሮች ካሉ? ለሽያጭ አማካሪዎች ቅድም የተናገርኳቸው 3 ፖይንቶች አሉ። የመጀመሪያው ሰው ከናንተ የሚገዛው ሰው ሲያውቃችሁ ወይ በሶሻል ሚዲያ የሚሆን በምንም ይሁን ሰው እናንተ ሊያውቃችሁ ይገባል። ከስክራችም ጀምሮ በምንም ጀምሮ ሰው አንድ ማወቅ መቻል አለበት፣ እሱን ማለት ነው። እሱ እንዲታወቅ አለበት። ስለዚህ ራሱ እንዲታወቅ በባሌም በቦሌም መስራት ያለበትን ነገር መስራት አለበት። ወይ በሶሻል ሚዲያ ወይ በሬጉላሩ ሂዶ ወይ በሰርቪስ በምንም ብቻ እሱ ማሳወቅ መቻል አለበት። የመጀመሪያው ጨዋታ ሰው ከነሱ እንዲገዛቸው። ሁለተኛ ሰው እነሱ ሊወዳቸው ይገባል። አይተ ከሆነ ብራንድ አምባሳደሮች እንትን ሪቴት እንትና ብራንድ አምባሳደር አስፈረመ እንትን ብራንድ አምባሳደር አስፈረመ ምናምን የሚባሉ ነገሮች ከነዚህ ከሶስቱ ያልፉ። አንደኛ ሰው እንዲያውቃቸው ነው፣ ሰው የሚታወቁ ናቸው። ሁለተኛ ሰው እንዲወዳቸው ነው ማድረግ መቻል አለባቸው። ሰው አንተን ሲወድህ ይገዛል። ሶስተኛው ደግሞ ሰው አንተን ሲያምንህ ነው የሚገዛው። ስለዚህ እናንተ ታማኝ ናችሁ ወይ? ሰው እኔ አሁን ለምሳሌ ሸጥኳቸው ቤቶች አሉ። ሲሸጥ ሪል ስቴቱን አምኖ የገዛ ክላይንት የለኝም። የሚያምነው እኔንና እኔን ራሳችሁን ስትሸጡ ነው። ፕሮዳክት ተገዝቶ አይታወቅም፣ ሊገዛምም አይችልም። የሚገዛው ክላይንቱ ሴልሱን ነው የሚያምነው። ስለዚህ እናንተ በራሳችሁ ማመን መቻል አለባችሁ ማለት ነው። ስለዚህ ራሳችሁን በራሳችሁ የምታምኑ ከሆነ ሰው እናንተ እንዲያውቃችሁ የምታደርጉ ከሆነ ሰው እናንተ እንዲወዳችሁ የምታደርጉ ከሆነ ሰው እናንተ እንዲያምናችሁ ካደረጋችሁ ከናንተ ወደ ኋላ አይልም፣ ይገዛል። ስለዚህ ኢንፍሉዌንሰሮችን ሪቴሎች አስፈረሙ ሲባል የነሱን መታወቅ የነሱን መወደድ እና የነሱን መታመን ወደ ገንዘብ ቀይረውት ነው። ሪል ስቴቶች እኛ ሀገር ላይ ከመብዛታቸው አንጻር ኖርማሊ በጣም ብዙ ናቸው። አለ የተለያዩ ነገሮችን ለማየት ሞክሬ ነበርና ከነዛ አንጻር አሁን ላይ እየተሰራ ያለው ትንሽ አብዛኛው ማርኬቱን ያማከለ አይደለም ብለን። ምክንያቱም ያለው ገዢ በ3 ሚሊዮን ሊሆን ይችላል 4 ሚሊዮን በእነዚህ ውስጥ ያለው አቅም ያለው ሰው የተፈጠረው ያንንም ሞስል ሊሆን ይችላል። ሪል ስቴት ሲባል ኦልሞስት ዲያስፖራ ነው እንላለን፣ ግን እዚህ ያለውን ደግሞ
ሀገራችን ላይ ያለውን ያማከለ ሰው ደግሞ አሰራር እየሰራን አይደለም። እንደው ምናልባት እንደ ሁዳ ይሄንን ታሳቢ ያደርጉ ሊመጣበት የሚችለው ሀሳብ ካለ አሪፍ። ይሄንን ነገር በሁለት መልኩ ለያዘው። አንደኛው እንደ ሀገር ልሰደው፣ ሁለተኛው ደግሞ እንደ ሁዳ አርጌ ልሰደው። የመጀመሪያው ማቴሪያሎቻችን እንያቸው፣ ከነንያቸው። ብረት ከየት ነው የሚመጣው? ከውጭ ነው የሚመጣው። ሲሚንቶ እዚህ ብዙ ሚዛን ያክል አይደለም ኢምፖርት ነው የሚደረገው። ፊኒሺንግ ማቴሪያሎች ከየት ነው የሚመጡት? ከውጭ ነው የሚመጡት። ሶ ዶላር ላይ ዲፔንድ የሆነን ሀገር ነን። ቱ ቢ ሆነስት እንደ ሀገር አማራ ክልል ሰቆጣ አካባቢ እልል ያለ ብረት ነው ያለው ኢትዮጵያ ውስጥ ማለት ነው። ሶ አማራ ክልል ውስጥ ያለው ብረት የሚወጣ ከሆነ ኢትዮጵያ ውስጥ ያሉ ሲሚንቶ ፋብሪካዎች ሰፍተው ያሉንን ማዕድኖች በአግባቡ የምንጠቀም ከሆነ፣ ሌላኛው ኤክስፔንሲቭ ደግሞ መሬት ነው። መሬት መንግስት መሬት የሚያመቻች ከሆነ ኮስቶቹ ይቀንሳሉ። ሌላ ምንም አዲስ ነገር እኮ የለም። አንደኛው ኮስት ነው፣ ኖርማል የመሬቱ ኮስት አለ። ሁለተኛው ደግሞ ኮንስትራክሽን ኮስት ነው። ኮንስትራክሽን ኮስት የሚይዙት ነገሮች እነዚህ ናቸው። ስለዚህ አማራ ክልል ላይ ኢንቨስተሮች ገብተው ኢትዮጵያ ውስጥ ደግሞ ያለው ብረት ደግሞ ብረት ተራ ብረት እንዳይመስላችሁ ጥራቱን የጠበቀ ጽድት ያለ ብረት ነው ያለው አማራ ክልል ውስጥ። ሶ እነዚህ ብረቶች ወጥተው ለህዝቡ የሚጠቀሙበት ከሆነ የብረት ወጫችንን ዶላሩን ወደ ሀገር ውስጥ ከሀገር የሚወጣውን ዶላር እዚህ ሀገር ውስጥ ማስቀረት እንችላለን ማለት ነው። ያ ይሆናል ማለት ነው። ሲሚንቶም ደግሞ ሌላኛው ኮስት ሲሚንቶ ነው። ኢትዮጵያ ውስጥ በጣም ብዙ ቦታዎች ላይ ሲሚንቶ ማምረት ይቻላል። ሶ እነሱም ማብዛት ነው። ጀስት እንደ ዳንጎቴ ያሉ ኢንቨስተሮች በብዛት የሚሰማሩ ከሆነ ኮስቶች እየቀነሱ ይመጣሉ ማለት ነው። እኛ በተቻለን አቅም አይተ ከሆነ ልናደርግ የሞከርነው ምንድነው ኮንስትራክሽን ካምፓኒ ነን። ሶ ኮንስትራክሽን ካምፓኒ ስለሆንን የኛ ኮስቶች አሉ። እነዛን ኮስቶች ከቀኝ ወደ ግራ የሆኑትን ሚኒማይዝ አድርገን ቀንሰን ህዝቡ እንዲጠቀም በተቻለን አቅም ያደረግናቸው ነገሮች አሉ። እንደ ካምፓኒ መቆጣጠር ደግሞ ማንችላቸውን ቅድም ያልኩልህን ነገሮች እነሱን እንደ ሀገር አክሴፕት የምናደርጋቸው ነገሮች ናቸው። በተቻለን አቅም ግን ኮስት ሚኒማይዝ አድርገን ነው ማርኬት ውስጥ ገብተን እንትን ልናደርግ የሞከር ነው። ትክክል። ይህንን ፖድካስት የሚያዳምጥ ሰው እንግዲህ ወደዛም ገብቶ ኢንቨስትመንትን ለመጠቀም ይሞክራል ብዬ አስባለሁ። ሌላኛው ምንድን ነው እዚህ ጋር ተጨማሪ ማነሳለን። አሁን አብሮ ማልማት በጣም በስፋት እየተወራለትና ወደ ህዝቡ ለማንቃት እየተሰራ ያለው ሂደት ነው። በደንብ ነቅቷል የሚል እንትን ግምት ባይኖረኝም በእኛም ደግሞ ራሱን የቻለ አብሮ ማልማት የሚል አንድ ፕሮግራም አለ። ያንንም ተደራሽ ስናደርግ ትንሽ የተሻለ ነገሮች እንፈጥራለን ብዬ አስባለሁ። ምናልባት ግን አሁን ሁዳ መሬት እየገዛ ሊሆን ይችላል እየሰራ ያለው። አሁን እንደዚህ ቦታ ያላቸው ሰዎች ወደ ሁዳ ጋር ቀርበው የመስራት እንትኑ ቢኖራቸው እንዴት ነው እናንተ በራችሁ ክፍት ነው? ዋንደርፉል። በሁለቱም ኦፕሽን ነው የምንሰራው። ካዋጣን እንገዛለን፣ ካልሆነ ግን ጄቪ እንሰራለን፣ ጆይንት ቬንቸር እንሰራለን። ግን አሁን ብዙ ጥያቄዎች እየመጡልን አሁን እኛ ያስቸገረን ነገር ቢኖር ገንብቶ እንትን ማድረግ አይደለም። በጣም ብዙ ጄቪ እየመጣ ነው። እኛ እንደ ሁዳ ኮንሲደር አድርገን እየሰራን ያለ ነው ቦሌና ቦሌ ነው። ወደፊት ልንሰፋ እንችላለን። ነገር ግን ኮንሲደር የምናደርጋቸው ኤሪያዎች አሉ። ቦሌ ላይ በጣም በብዛት ልንሰራ ነው የምናስበው። ስለዚህ ጆይንት ቬንቸር አሪፍ ስፔስ ያላቸው ቦሌ አካባቢ ቢያዋሩን አብረን ልንሰራ እንችላለን። ጥያቄዎች እየመጡ ነው። ግን በተለይ ቦሌ ሰርክል ላይ ያሉ ጆይንት ቬንቸሮች ሊያናገሩን ይችላሉ። መሬት ያላቸው ከ500 ካሬ በላይ ሪል ስቴት ሚኒመም ክልክልም እንደ ሪል ስቴት ከ500 ካሬ በታች ስለማይቻል ከ500 ካሬ በላይ ያለ። ምክንያቱም እያየው ከሆነ ኢትዮጵያ የአፍሪካ ዋና መዲና ነች። ኢንተርናሽናል አይተ ከሆነ ወደፊት ይከፈታል። ያው አሁን ላይ ከኢትዮጵያ ውጭ ያሉ ሰዎች እንዲገዙ አይፈቀድም። ግን ኦልሬዲ ፖሊሶች እየተስተካከሉ ነው። ጠቅላይ ሚኒስትራችንም በአንድ ወቅት ሲያወራ እየሰማ ነው ነበረ። ምንድን ያለው ለወደፊት የውጭ ዜጎችም ሽያጭ እንዲከናወን ይፈልጋል። ኢትዮጵያ ውስጥ ነው ብዙ ጊዜ እንደዚህ ነገሮች ያሉት። ነገር ግን ነገ ከነገ ወዲያ ወደዛ መሄዳችን አይቀርም። ከተማ ላይ ያሉ ህንጻዎች ሚኒመም 20ና ከዛ በላይ ናቸው። በተለይ ዳውንታውንማ ከ30ና ከዛ በላይ 30 40 ያክል ነው የሚፈቀደው። ሶ ከተማ ላይ ያሉ ትንንሽ ነገሮች ኦልሬዲ ወደ ትልልቅ ነገሮች መደረጋቸው ስለማይቀር ጆይንት ቬንቸር ከ500 ካሬ በላይ ያላችሁ ታማክሩን አንድ ላይ እንላለን። ከኛ ጋርም ልሰሩ ትችላላችሁ፣ ከሌሎች ጋርም ልሰሩ ትችላላችሁ። አንደኛው ስራችን የማማከር ስለሆነ ከኛ ጋርም አብረን መስራት የምንችልባቸው ሁኔታዎች አሉ። ስፔሻሊ ቦሌ ላይ። ኦኬ። ተጨማሪ እዚሁ ላይ ደግሞ ምንድነው አሁን በአዲሱ በህግ በአዋጁ ላይ ይወጣል አይደል? ከአስፓልት 10 ሜትር እንደዚህ ውስጥ ለውስጥ ሲሆን 5 እያለ ሄዳል። በጣም እንደዚህ ኦልሞስት ሁለተኛ ውስጥ ለውስጥ አካባቢ ሲሆን 2 ሜትር ምናምን ስላለ እሱንም ታሳቢ አድርገው እንዲመጡ
እንዳይመጡ በዚህ አካባቢ እኔ እናሳስብል ብዬ ነው። ምክንያቱም አስፋልት ዳር ላይ መጥቶ 10 ሜትር ሲቀነስ 500ም ካልሞላ ትርጉም የለውም። ጎረቤት ለጎረቤት ማች እያደረጉ እንዲመጡ ብዬ ነው። አሪፍ ሀሳብ። እንዲሁም ይሄን ሀሳብ ስታነሳ አንድ ትዝ ያለኝ ዲቨሎፐር ካምፓኒ ነበርና ኦልሬዲ ሺ ከምናምን ነው ይዞላቸው የመጡት ሰው እነሱ ዲዛይን ምናምን ጨርሰው ልክ ሲመጡ ሴት ባኩ ኦልሬዲ 10 ከዛዚ ወደ 400 500 ካሬ ናት የደረሰችው። ስለዚህ አሪፍ ሀሳብ ነው ያነሳው። እሺ አቶ ምስጋን ስለመጣ እጅግ አድርገን እናመሰግናለን ስለሰጠህ ማብራሪያ። እንዲሁም ሁዳ ማን ነው ሲባል ሰው የተወሰነ መረጃዎችን በደንብ አግኝቷል ብዬ አስባለሁኝ እና በጣም ነው የማመሰግነው። እኔም በጣም አመሰግናለሁ አክብራችሁኝ ቢሮ ድረስ ጠርታችሁ እንደዚህ አይነት ለኢንዱስትሪው ህዝቡ ያለበትን ውዥንብር ያለበትን ክፍተት ለመፍታት ደግሞ እየሰራችሁ ስላላችሁ በጣም አመሰግናለሁ። መባ ፖድካስት አድጎ መንድጎ ደግሞ ሀገሪቷ ከመባ ፖድካስት እንደዚህ አይነት መረጃ አግኝቼ ገዝቼ ተጠቅሜ ያለው የሚሉ ክላይንቶች ያፍራልን እላለሁ። እኔም አመሰግናለሁ። ከሁዳ ሪል ስቴት ጋር የነበረን ቆይታ ይህን ይመስል ነበር። አብረናችሁ የነበርነው እኔ ኤልሳቤጥ መልካሙና ብሩክ ሰጠኝ ጋር ነው። በቀጣይ እንደዚህ አይነት መረጃዎች እንዲደርሷቸው ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ጊዜ። ቻው። መባ ሪል ስቴት ፖድካስት ኢዜድ ኮኔክት